በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ፕሮቴስታንቶች በአሁን ዘመን ያሉ የሚያነሱት ጥያቄ መካከል እመቤታችን ከኢየሱስ ክርስቶስ ውጪ ሌሎች ልጆች አላት፣ ስለዚህ ዘላለማዊ ድንግልና የሚለውን ኦርቶዶክሳዊ አስተምህሮት የተሳሳተ ነው ብለው ያስተምራሉ። ለዚህም የሚያነሱት ጥቅስ በማቴዎስ ወንጌል ምዕራፍ 1 ከቁጥር 21 እስከ ቁጥር 25 ያለውን ያነሱና በቁጥር 25 ላይ የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው። ስለዚህ ከዚህ ላይ ፕሮቴስታንቶች የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዛ በኋላ ኢየሱስ ክርስቶስን ከወለደች በኋላ ከዮሴፍ ጋር ግንኙነት አድርጋ ልጅ ወልዳለች ወደሚል ድምዳሜ እንድንደርስ ያረጋናል ብለው ያስተምራሉ። እውን ይሄ ሐሳባቸው ትክክል ነውን? እስከ የሚለው ቃል ሁሉ ጊዜ ከዛ በኋላ ሌላ ነገር ቀጣይ እንዳለ የሚያመለክት አይደለም። የበኩር ልጇን እስክትወልድ ድረስ ሲል ለምሳሌ ይሄን አጠቃቀሙን በሌላ የመጽሐፍ ቅዱስ ክፍል ማየት እንችላለን። ለምሳሌ በሁለተኛ ሳሙኤል ካለ ምዕራፍ 6 ከቁጥር 23 ስናይ የሳኦልም ልጅ ሚልኮን እስከሞተችበት ቀን ድረስ ልጅ አልወለደች። ከዚህ ላይ እስከሞተችበት ቀን ድረስ ልጅ አልወለደችም ሲል ከሞተች በኋላ ልጅ ወልዳለች ማለት ነው አይደለም። ነገር ግን እስከሞተችበትም ቀን ልጅ አልወለደችም፣ ከዛም በኋላ ልጅ ልትወልድ አትችልም። ስለዚህ ከዚህ ጋር በማቴዎስ ወንጌል ምዕራፍ 1 ከቁጥር 25 የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ማለት ከዛም በኋላ አውቋታል የሚል ትርጉም እንዲሰጠው አያደርገውም ማለት ነው። አሁን ያሉ ፕሮቴስታንቶች የእመቤታችን ዘላለማዊ ድንግልና ቢክዱም ጥንታዊ አባቶቻቸው እነ ማርቲን ሉተር ግን የእመቤታችን ዘላለማዊ ድንግልና ያምኑ ነበር። ለምሳሌ ማርቲን ሉተር በዮሐንስ ወንጌል ላይ በጻፈው ጽሑፍ on the gospel of Saint John በሚለው ሉተርስ ወርክ ቮሊዩም 22 ፔጅ 23 ላይ ምን ይላል? Christ our Savior was the real and natural fruit of Mary's virginal womb without the cooperation of man, and she remained a virgin after that. ምን አለ ሉተር? she remained virgin after that. እመቤታችን ድንግል እንደሆነች ድንግልናዋ በግልጽ ክርስቶስን ከመውለዷ በፊት ድንግል እንደሆነች ተቀምጧል። ከዛ በኋላ እሱ ግን ሉተር የሚለው ምንድነው? she remained virgin after that. ኢየሱስ ክርስቶስን ከወለደች በኋላ በድንግልናዋ እንደቀጠለች ይናገራል። በኦሪት ዘፍጥረት ምዕራፍ 14 ከቁጥር 15 ስንመለከት እንግዲህ ብዙ ጊዜ በአይሁዳውያን የአክስት ልጆች የአጎት ልጆች ወንድማማች ተብለው ይጠራሉ በዕብራውያን ባህል መሰረት። በዚህ ምክንያት ብዙ ጊዜ በመጽሐፍ ቅዱስ የክርስቶስ ወንድሞች